ዩዲት የወንድዬን ነፍስ አጠፋች። በጣም በሚያሳዝን ነገር የእውነት በጣም ነው ያዘንኩት ማለት ነው። በእርግጥ ወንድዬ በህይወት ይኑር ይሙት ምንም ነገር የሚታወቀው ነገር የለም። በጣም በሚያሳዝን ነገር ይሄ ነገር ለወንድዬ የሚገባ አልነበረም። እማዬን ደግሞ እምባ ደም እምባ እያለቀሰች ልጄ ነፍስ ገዳይ ሊሆን ነው እያለ ትገኛለች ማለት ነው። በጣም በሚያሳዝን ነገር ዮዲት ጉዲት የምትባሏ ሴትዮ እንግዲህ ምናክል ጨካኝና አረመኔ የሆነ ሴትዮ በስመ አብ ወወልድ ወመንፈስ ቅዱስ ዲያብሎስ የሚቀናባት ምንም እንኳን ቢሆን አብራ የበላችሁን አብራ የጠጣችሁን ባሌ ብላ አቅፋ የተኛችሁን ባሏን ዛሬ እንደዚህ በማድረጓ እኔ የእውነት ነው የምላችሁ በጣም ነው የተሰማኝ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ግፍ ድራማን ክፍል 44 ይዤላችሁ መጥቻለሁ ማለት ነው። ምንድነው የተፈጠረው ሲባል እንግዲህ ዛሬ በነገራችን ላይ የተፈጠረው ነገር ምንድነው በጣም ያሳዝናል። እኔ እውነቴን ነው የምላችሁ በጣም ነው ያዘንኩት፣ በጣም ነው ያዘንኩት ማለት ነው። ምክንያቱም ወንድዬ በጣም ተናዶ ነበረ። ከዚህም በፊት ታውቃላችሁ ከቤት ውስጥ ተባር እንግዲህ ከቤት ውስጥ የሆነ ነገር አደርስባታለሁ የእናቴን እበቀላለሁ ስል ይሄንን ነገር ፈርተው የነፍስ ገዳይ መሆን የለበትም የሆነ ነገር ያደርጋታል ብለው ምንድነው ያደረጉት? አለምዬና እማዬ ተመካክሮ ከቤት ውስጥ እንድትወጣ አስደርገዋት ነበረ። ግን ከወጣች በኋላም ትንኮሳዋን አልተወችም። ቀጥታ እማዬ በመንገድ ላይ የሄደች ተሰድባትና ታንጓጥታት ነበረ ማለት ነው። እንግዲህ ይሄን ነገር ለአለምዬ እማዬ ስትናገር ወንደሰን ሰምቷል ማለት ነው። ወንደሰን ደግሞ የወሰነው ውሳኔ ቀጥታ እማዬ ወደፊት በመንገድ ላይ እየሄደች እያለ ከኋላ ሲከተል ነበረ። እሷ ስትሰድባትና ስታንቋሽሻት ሁሉን ነገር ሰምቶ ነበረ። በነገራችን ላይ እዛ መንገድ ላይ በነበረበት ሰዓት ዱላ ይዞ በዱላ ሊመታት ነበረ። በጣም በሚያሳዝን ነገር ግን እማዬ አትመታትም ብላ ከሷ ከልክላው ነበረ ማለት ነው። ቀጥታ ግን አሁን በጣም በንዴት ውስጥ አለምዬ አትር ስትለው ወደ ቤት ውስጥ ነበረ ሄደው። ወደ ቤት ውስጥ ከሄደ በኋላ እንግዲህ በጣም በሚያሳዝን ነገር የወዲት ጉዲትን ቅጥቅጥ ካደረጋት ከደበደቧት በኋላ እንግዲህ የወርዲ በማከል ቤት ገብታ ነበረ። በፍጹም እንደዚህ ልታደርጉ አይገባም፣ ልትመጣት አይገባም፣ ጥፋት ካጠፋች በህግ ቤት መጠየቅ አለባት እንጂ ልትመታ አይገባም እያለችው ስትናገረው ነበረ ማለት ነው። በፍጹም አንቺ ምንም ነገር የምታውቂው ነገር የለም፣ በእናቴ ላይ ሰራችሁን እኔ ነኝ የሚበቀለው እንጂ ህግ አይደለም እያለ እንግዲህ የወርዲን ገፍትሯት ማንን የወሰዳት? የወዲት ጉዲትን ነው ማለት ነው። የወዲት ጉዲትን ወዴት ነው የወሰዳት ሲባል የሆነ ጫካ ደን ባለበት ቦታ ሰው ወደ የሌለበት ቦታ ነበር የወሰዳት ማለት ነው። ወስዶ እንግዲህ መቆፈሪያና አካፋ ወስዶ ቆፍሪ እያላት እያስቆፈራት ነበረ ማለት ነው። ለምንድን ነው የምቆፍረው ስትል ይሄ ሞተሽ የምትቀበሪበት መቀበሪያ ነው ቆፍሪ እያላት ነበረ ማለት ነው። እንግዲህ የወዲት ጉዲት በጣም ማረኝ፣ ይቅር በለኝ፣ በድዬሃለሁ፣ ካሁን ወዲህ አይለመደኝም፣ ግን ደግሞ ከጠፋው ጥፋቴም ህግ ይቅጣኝ እንጂ እስር ቤት ይቀጠኝ እንጂ አንተ በሞት አትቅጣኝ እያለችው ነበር ማለት ነው። በፍጹም ህግ አንቺን ሊቀጣሽ አይችልም። እናቴን ያ ሁላ መከራ ስቃይ አሳይታሽ የሞት ግድያ እንደዛ እያንቋጨሻት ከዛን ህግ ቦታ ከሰስኩሽ ልበል። ከዛን ተከሰሽ ህግ ቦታ ከሄድሽ በኋላ የሆነ እንትን እንግዲህ የሆነ በመጥቀን እንትን ውሳኔ ይወሰንብሻል። የሆነ አመት ወይ 2 አመት ወይ 3 አመት ልትታሰሪ ትችያለሽ። ከዚያም በኋላ ትወጫለሽ። አሁንም እያየውሽ እኔ በህይወቴ ልቃጠል እንዴ? እናቴን እንደዚህ አድርገሽ እንዴት አንቺ በህይወት መኖር የለብሽም፣ መሞት አለብሽ። ምክንያቱም እናቴን በፊት እኔ ነኝ ያስገደልኳት። እንደዛ ስትለምነኝ እንደዛ በጡቴ ልጄ ማየት አለብህ እያለች ስትለምነኝ የነበረችው እኔ እሷን አለመስማቴ ዛሬ በእናቴ ላይ በነፍሷ ተጫወተች። እንደ ታናሽሽ እያንቋጠጥሻት እየሰደብሻት ነበረ። ይህ ሁላ ካንቺ ቅጣት የሚበልጥ ነበር። ስንት ጊዜ ማርኩሽ፣ ስንት ጊዜ ይቅር አልኩሽ።
ግን አንቺ በፍጹም ልትመለሽ አልቻልሽም። ጭራሹኑ ብለሽ እናቴን በመንገድ ላይ ስትሰድቢያትና ስታንቋሻት ነበረ እያላት ነበረ ማለት ነው። የወዲት ጉዲት ደግሞ በጣም ይቅር በለኝ እባክ ወንድዬ፣ እኔ እኮ የምትወደኝ የምታፈቅረኝ ሚስትክ እኔ እኮ የወዲት ጉዲት ነኝ እያለች ነበረ ማለት ነው። ይገርማል። ይሄ አንደበትሽ ወደ ሞት ተራራ እንኳን ወደ ሞት እንኳን እየሄድሽ ውሸትን አያቆምም። በፍጹም ውሸትን አታቆሚም። አንቺ ከውሸት በፍጹም ንጹህ ልትሆኝ አትችይም። በጣም ነው የምታናድጁ እያላት እንግዲህ ጉድጓድ ሲያስቆፍራት ነበረ። ደከመኝ ወይኔ እያለችው ነበረ ማለት ነው። ቢደክምሽም ቆፍሪ ብያለሁ ቆፍሪ እያላት ሲያስቆፍራት ነበረ ማለት ነው። በስተመጨረሻ እንግዲህ እማዬ ወዴት ሄደ ልጄ? ነፍስ እኮ ገዳይ ሊሆንብኝ ነው፣ ወዴት ሄደ እያለች ስትፈልግ ነበረ ማለት ነው። እንግዲህ ያለው ምንድነው? ፀሐይ ወደ አለምዬ ትደውላለች። አለምዬ ደግሞ ለማዬ ትናገራለች ማለት ነው። የወዲት ጉዲትን ወንደሰን ይዟት እንደወጣና በጣም በህለኛ በችግር ውስጥ እንዳለ ነገሮችን ሁላ ለማዬ ትነግራለች ማለት ነው። እማዬ በጣም የደነገጠችው እያለቀሰች ልጄ ነፍስ ገዳይ ሊሆንብኝ ነው እያለች ቀጥታ ወደ ልጇ ነበር የደወለችው፣ ወደ ወንደሰን። ወንደሰን እንግዲህ አንስቶ ልጄ የት ነክ ያለችው ስል አንቺ እዛው እንግዲህ ማየን እያናገረ ቆፍሪ ብዬሻለው ቆፍሪ እያላት የወዲት ጉዲትን ሲላት ነበረ ማለት ነው። ልጄ ምን እያደረክ ነው ስል ምንም እያደረኩ አይደለም እማዬ፣ ድሮ ስታንቋሽሽሽ እንደዛ ስታደርግሽ የነበረችውን ጠላትሽን በቁማ በራሷ ጉድጓድ በቆፈረችበት ልቀብራት ነው እስከ ነፍሷ እያላት ነበረ ማለት ነው። ልጄ እንደዛ ልታረግ አይገባም ልጄ እባክህ እንደዛ እንዳታደርግ እባክህ፣ ነፍስ ገዳይ እንድትሆንብኝ አልፈልግም ልጄ እባክህ እያለችው እየለመነችው ነበረ ማለት ነው። እና እናቴ ምን አደረግኩልሽ? ሲጀመር እኔ ታሰርኩ፣ እኔ ሞትኩ፣ ምን አደረግኩልሽ? በቁሜ ሆኜ እኮ ካንቺ ጋር ሆኜ ከምንም ነገር አላደንኩሽም ከምንም ነገር። ግን ደግሞ አሁን ለበደሉሽ ሰዎች የእጃቸውን መስጠት አለብኝ እማዬ፣ በፍጹም በእንደዚህ አይነት ነገር እንዳትገቢ እያላት ነበረ ማለት ነው። እባክህ ልጄ ተመለስ፣ እንዶ ባጠባኩ በጡት ይዣሃለሁ ወንድዬ፣ እባክህ ምንም ነገር ሳታረጋት ልትመለስ ይገባሃል እያለችው ነበረ ማለት ነው። በፍጹም ወንድዬ ይሄንን ነገር አትበኝ እማዬ፣ እኔ በአሁን ሰዓት ኖሬም ጠፍቼም ምንም ላንቺ የጠቀምኩሽ ነገር የለም። ግን ደግሞ አሁን ተይ፣ ጠላትሽን እንድበቀልልሽ ፍቀጅልኝ ብሎ ስልኩን በላው ላይ ዘጋባታል ማለት ነው። እማዬ እንግዲህ ልጄ ወንድዬ እባክክ እያለችው ነበረ። አለምዬ እማዬ ስልኩ እኮ ተዘግቷል የለም ስትላት እንግዲህ እናት እማዬ የቆረጠችው ውሳኔ በጣም ቁጭ ብሎ ማልቀስና እየዬ ማለት ነው። በጣም ስታለቅስ ነበረ ማለት ነው። በስተመጨረሻ እንግዲህ ምንድነው የተፈጠረው? አሁን የወርዲ ደግሞ ወንድሟን አስቻሎ ሲመጣ ላስቻሎ ስትነግረው ነበረ። አስቻሎ ወንድዬ እኮ መጥቶ እህትክን ቀጥቅጦ ይዟት እገልሻለሁ ብሏት ይዟት ሄደ ስትለው ስትነግረው ነበረ ማለት ነው። ይሄ ሰውዬ ምን አክል ቢንቀኝ ነው ቤት ድረስ መጥቶ እህቴን የሚደበድቡ ይዟት ሄደው ሲል ነበረ በመጀመሪያ። ከዛም በኋላ ግን ይገባታል። ምክንያቱም እረፊ ብያት እንኳን በመክራት ልትመለስ አልቻለችም። የሚወደውን እናቱን መንገድ ላይ አሁንም ቆማ ስትሰድበውና ስታንቋሽሸው ነበር እኮ ይላታል ማለት ነው። ይህ እንግዲህ የወርዲ ደግሞ በፍጹም እንደዚህ ሊሆን አይገባም፣ ካጠፋችም ጥፋት ሕግ ሊቀጣት ነው እንጂ ወንደሰን ሊገላት አይገባም። ይሄንን ነገር የሆነ ነገር ልታረግ አለብክ ዋለበለዛ ግን ትሞታለች እያለችው ነበረ ማለት ነው። እሷ ራሷ ነች ሞትን እየፈለገችውና እየጠራችው። እኔ ምንም ማድረግ አልችልም ስመክራት ስገስጻት ነበረ ግን ምክር ልትሰማ አልችልም። እንደፈለጋት ያድርጋት፣ ይቀጥቅጣትም ይግደላትም መፍቱ ነው ብሎ ነው ያላት ማለት ነው። እንግዲህ የዮርዳኖስ የምትጥለውና የምታነሳው ግራ ግብት ብሏታል። ምን ማድረግ አለብኝ፣ ምን መሆን አለብኝ እያለች ነበረ ማለት ነው። እንግዲህ ምንድነው የተፈጠረው? ከዛም በኋላ ቀጥታ ወደ ወይዘሮ ወርቄ ጋር ሄዳ ወይዘሮ ወርቄ እባክሽ ልጅሽ በችግር ውስጥ ነች ያለችው ምናምን ስትላት
ስትላት ነበረ ማለት ነው። ምንድነው ስትል ወንደሰን እዚህ መጥቶ ደብድቧት ከዛም በኋላም ገልሻለሁ ብሏት እየጎተታት ይዟት ሄደ ስትል እኔ ሰምቻለሁ ሁሉን ነገር ትለዋለች ማለት ነው። እየሰማሽ ነው ዝም ያልሽው? አዎ እየሰማው ነው ዝም ያልኩት፣ ግን ደግሞ እኔንም ይመታኛል ብዬ ፈርቼ ነው እንጂ በደንቡ ቀጥቅጣት ብዬ ልነግረው ነበረ ትላለች ማለት ነው። እንዴ ዮርዲ እንዴት እንደዚህ ታረጊያለሽ? እማዬ ልጅሽ አይደለችም እንዴ? ነገ ግን የሚጸጽትሽን ነገር እንደዚህ ባታረጊ ቆንጆ ነበረ፣ ነገ እኮ ትጸጸቻለሽ ስትላት ነበረ ማለት ነው። በፍጹም እኔ ልጸጸት አልችልም፣ በእሷ በልጄ የተነሳ ነው እንጂ ይሄ ሁላ እኮ መከራ እያገኘኝ ቤቴ ልሸጥ ነው፣ ህይወቴ እንደዚህ ውስጡ የተመሰቃቀለ ህይወት ነው ያለኝ። እስኪ አንቺ አስቢ እናትሽን እንደዚህ ትሰድቢያት ነበረ፣ እንደዚህ ታንቋሻት ነበረ፣ እናትሽ እንደዚህ ስታረጊ ነበረ። በፍጹም እኔ እናቴን እንደዚህ አላደርግም፣ ምክንያቱም እናቴም ጥሩ ሰው ነኝ ስትላት ነበረ። ይወርዲ እኔም ክፉ ነኝ ማለት ነው እያልሽ ነው? እንደዛ ማለቴ አይደለም፣ ግን ደግሞ እስካሁን ልጅሽ የሆነ ነገር ሳይኩትሆን የሆነ ነገር ሳይደርስባት ቶሎ ብለሽ ብትደርሽላት በጣም ቆንጆ ነው እያለቻት ነበረ ማለት ነው። እንግዲህ እኔ ምንም ማረገው ነገር የለም፣ እንደፈለገው ያድርጋት፣ ይገባታል። ምክንያቱም እኔ መርዝ እናቷን የምትነድፍ ጊንጥ ነው የወለድኩት፣ ልጅ አይደለችም። ልጄ እንደዛ ስታንቋሸኝና እዚህ መከራ ደረጃ እንድደርስ ያደረገችኝ እሷን ስትል ነበረ ማለት ነው። ወይዘሮ ወርቄ ግን በዚህ አጋጣሚ ውሸቷን ነው እዚህ ደረጃ ልጇ እንድትደርስ ያደረገችው። እንደውም የእሷ ክፋትና የእሷ መጥፎነት ነው ማለት ነው። ልጇን ከመጀመሪያነቱ ያለሽበት የምታደርጊው ነገር መጥፎ ነው ብትላን ኑሩ ዛሬ ልጇ እንደዚህ አይነት ደረጃ አትደርስም ነበረ። ከዛም በኋላ እንግዲህ የመጣው ማን ነው ሲባል አጋቹ ወይ ጋሼ ጸጋይን የመጣ ማለት ነው። ጸጋይ እንግዲህ ሲመጣ አንተ ሴጣን ምን ልታረግ ነው ወደ ቤት የመጣከው? ህይወቴን አመሰቃቀል ካለኝ ያልኩትን ነገር ሁላ አሳጣኝ። ምን ልታረግ ቤቴ ውስጥ መጣክ ስትለው ነበረ። እንዴ ወይዘሪው ወርቄ እኔ ጋር ያለሽን ነገር እቃ እንዴት ረሳሹ? እንዴት ልትረሽ ገባሽ? እንዴት ረሳሹ? ለማንኛውም ደስ ይበልሽ፣ ቤቱን የሚገዛ ደላላ እጀልሽ መጥቻለሁ። ደስ ይበልሽ፣ ብሬ ልሰጪ ነው እያላት ነበረ ማለት ነው። አንተ እንዴት እኔን አስከፍተክ ወይም ደግሞ እኔን ችግር ውስጥ ጨምረክ እንዴት አንተ ማንን ልታስደስት ነው ስል እኔ ማላስደስት እያለሁት እናቴን ላስደስት ነው እናቴን ለማስደሰት እፈልጋለሁ። እኔ እንዲህ አድርገክ እናትክን አፍታ ማድረግ ነው የምትፈልገው ስትለው ነበረ ማለት ነው። አዎ ምክንያቱም እናቴ በጣም ምስኪን ነች፣ አፍታ መሆን አለባት እያላት ነበረ ማለት ነው። እንግዲህ ስትረግሞ ነበረ ማለት ነው። እኔንማ አትርገምኝ፣ እኔ እኮ ብዙ የምፈልገኝ ሰው አለ፣ እናቴ ትፈልገኛለች፣ በዙሪያ ሰው አሉ፣ ሰዎች ብዙ ሰው የሚፈልጉኝ ሰዎች አሉ ማለት ነው ሲላት ነበረ ማለት ነው። በፊት እኮ እኔ ሳቅክ ማንም ሰው የለህም፣ በጣም አመዳም ነበርኩ፣ ወዝ እንኳን የለህም ስትለው ነበረ ማለት ነው። ወይዘሮ ወርቄ እንግዲህ ካሁን ጀምሮ ወዛማ ልሆን እንግዲህ ልታደርገኝ እያንደረደርሽኝ ነው። ምክንያቱም ቤቱ ስሸጥ አሁን ገንዘቡ የኔ ሲሆን ሁሉን ነገር ወዛማም እሆናለሁ፣ ለጊዜው አሁን አመዳምን በሆን እያላት ነበረ ማለት ነው። እንግዲህ ወይዘሮ ወርቄ በአሁን ሰዓት የምትጥለው የምታነሰው ነገር ግራ ገብቷት ጭራሽ ነው አልጋ ላይ ገብታ ተኝታ ትገኛለች ማለት ነው። በነገሮች ሁላ ስልችት ብላለች ማለት ነው። ያደረገችው ችግር እንግዲህ ዛሬ ዋጋ እያስከፈላት ይገኛል። እኔ ግን በዚህ አጋጣሚ እያሳዘነኝ ወንድዬና እማዬ ናቸው ማለት ነው። ይሄንን ነገር ላሳልፎ አይገባም ነበረ። ግን እቺ የወዲት ጉዲት የምትባለው ሴትዮ ምናክር አረሜኔ እንደሆነች ግን አስቡ። በስመ አብ ወወልድ ወመንፈስ ቅዱስ። እናንተ ሰዎች ሴጣን እኮ ይቀናባታል። ሴጣን ማለት ነው። በቅድስት ስላሴ ስም ምን አይነት ክፉ ሴት ነች ብላችሁ ነው የምታስቡት? እንግዲህ ምንም አክል እኮ ወንደሰን ያ ሁላ ነገር ቢያደርጋትም በእናቱ እንድዴት የተነሳ ነው። እናቱ እንደዛ ስታንቋሽሽና እንደዚህ ስታደርጋት የነበረች ግን ትንሽ እንኳን አላዘነችለትም። እንደዛ ጭፍጭፍ እያደረገችው ገደልኩ አንተ ነክ ስጋህን እኔ ለጅብ እሰጥሻለሁ እንዳልከኝ አንተ ነክ ለጅብ መሰጠት ያለብክ ስትለው ነበረ ማለት ነው። እኔ በዚህ አጋጣሚ ድራማም የቱን አክል እንኳን ድራማም ቢሆንም
እውነቴን ነው የምላችሁ እማዬና ወንደሰን በጣም ነው እያሳዘነኝ። በእርግጠኝነት ወንደሰን ነፍሱ ይተርፋል ብዬ ተስፋ አደርጋለሁ። ሁለተኛ ነገር እንግዲህ የወይዘሮ ወርቄ ቤት የሚገዙ ሰዎች ደላላ ገብተዋል ማለት ነው። እንግዲህ ደላላው ሲመጣ ቤቱን አየከው እንዴ ምናምን እያለው ነበረ። ቤቱ በጣም ደስ ይላል እያለችው ነው ማለት ነው እያለው ነበረ ደላላው። ቤቱ እንኳን ደስ ይላል ግን ደግሞ የሚሸጠው ሰው የለም እያለች እንግዲህ ወይዘሮ ወርቅ እየተናገረች ነበረ ማለት ነው። አስቻሉ ደግሞ ተዋት፣ እሷ ትንሽ አይምሮዋ ነካ አድርጓታልና ከኔ ጋራ ማውራት ትችላለህ፣ ከእሷ ጋራ ምንም ነገር እንዳታወራ ነው ያለው ማለት ነው ደላላው። እንግዲህ ሁሌ ደላላ በመጣ ቁጥር ወይዘሮ ወርቄ ጨዋታ ነው እየለቀቀች ያለችው። ወይዘሮ ወርቄ እንግዲህ የቤት ፍቅር በጣም ነበረ ያለባት፣ ግን ደግሞ ምን ያደርጋል ጥፋቷና ክፋቷ ቤቷን ላሳጣት ችሏል። ዛሬ ልጇ እንደዛ አድርጋ ያሳደገችው ወይዘሮ ወርቄ ዛሬ መስዋዕት እየተቀበለ ይገኛል። በእርግጠኝነት ለወይዘሮ ወርቄ በጣም ይገባታል ብዬ ነው ማስበው። እንግዲህ ቤተሰቦቼ ቪዲዮን እስከ መጨረሻው ካጠገብ የሆናችሁ ስላዳመጣችሁ እጅግ አድርጌ አመሰግናለሁ። እናንተም መማር ያለባችሁ ከዚህ ድራማ ልጆቻችሁን በስነ ስርዓት አሳድጉ። የቱን አክል ኔጌቲቭ ሲሰሩ በጣም ይሄ ነገር ክፉ ነው መጥፎ ነው ብሏቸው። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።